ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሰኞ የምሽቱ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን የምናነሳበት የዛሬ ፕሮግራማችንን ይዘን ቀርበናል። በርከት ያሉ ጉዳዮችን ነው ዛሬ የምናነሳው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ነው። እነሱን መረጃዎች እያነሳን ቆይታን እናደርጋለን። ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ፣ ከሊቨርፑል፣ ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ እጅግ በርከት ያሉ ስፖርታዊ ጉዳዮች፣ እጅግ በርከት ያሉ የዝውውር ጉዳዮችም እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ደግሞ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ስላላችሁ እጅግ ከልብ አድርጌ አመሰግናለሁ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። አርሰናልን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በታሪክ ምርጡ ቡድንና ምርጡ አሰልጣኝን ገጥመን ነው ያሸነፍነው ብለዋል አሰልጣኝ ሚኬል አርቴታ የትላንትናውን ድል ሲገልጸው። የረጅም ጊዜ ናፍቆት አብቅቶ አርሰናል የፕሪምየር ሊግ ሻምፒዮን ማድረግ የቻለው አሰልጣኙ ሚኬል አርቴታ ክለቡን ለዚህ ታላቅ ክብር ካበቃ በኋላ ስሜቱን በታሪካዊ ንግግሩም ገልጾታል። የተለያዩ ጥርጣሬዎች እንደነበሩ አውቃለሁ፣ ነገር ግን ፈጣሪ ይመስገን ይህንን ታላቅ ስኬት ማሳክተነዋል። አሁን ላይ ትልቅ ደስታና መጠነኛ እፎይታ ይሰማናል ሲልም ጭምር የተናገረው። የተወሰኑ ነገሮችን መቆጣጠር አንችልም፣ እነሱ ከአቅምህ በላይ ናቸው። በዚህ አስቸጋሪ ጊዜ ይህንን እናሳኳለን፣ ከእናንተ ጋርም ሆነን ይህንን እናደርጓለን የሚሉ ምርጥ ሰዎችም በዙሪያችን ነበሩ። እነዛ ነገሮች ደግሞ በደንብ ያስፈልጉናል። ስለዚህ በእነሱ እርዳታ ጭምር ነው ይህንን ዋንጫ ለማሸነፍ የበቃ ነው ሲልም ጭምር ይናገራል። ሚኬል አርቴታ ጨምሮ ሲናገር የራስን ብቃት የምታሳድገው ከማን ጋር እንደምትፎካከር በማወቅ ነው። እኛ የገጠምነው በዚህ የውድድር ታሪክ ምርጡን ቡድን ነው። በእኔ እምነት በዓለማችን ምርጥ አሰልጣኝ ፔፕ ጓርዲዮላ ስር የሰለጠነውን ማንቸስተር ሲቲን ገጥመን ነው ውድድሩን ያሸነፍነው። አሁን በክለባችን አዲስ ታሪክ የመጻፍ እድልን አግኝተናል። ይህንን የምናደርገው ደግሞ ሙሉ በሙሉ እርግጠኛ በመሆን ነው ሲልም ጭምር ይናገራል። እንግዲህ በአርሰናል ታሪክ ውስጥ ከዚህ በፊት በትልቁ የሚነሳው በተለይ ዘ ኢንቨንሲብልስ የሚባለው ቡድን የአርሰናል የ2003 የ2004 የውድድር ዓመት ላይ ምንም አይነት ጨዋታዎችን ሳይሸነፉ ሻምፒዮን የሆነበት የውድድር ዓመት እንደነበር እናስታውሳለን። ዘንድሮ ፕሪሚየር ሊጉን ማሳካት ችለዋል። ስለዚህ በቀጣይ ደግሞ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ናቸውና ምናልባት ያንን ነገር ማሳካት የሚችሉ ከሆነ ከኢንቪንሲብልሱ የተሻለ ደግሞ ይሄኛው ሪከርድ ሊነሳ የሚችልበት እድሉ በጣም ሰፊ ነው። ምክንያቱም አርሰናል የፕሪሚየር ሊግም የአውሮፓ ቻምፒየንስ ሊግንም በአንድ የውድድር ዓመት ያሸነፈበት ጊዜ የመጀመሪያው ይሆናል ተብሎ ስለሚታሰብ ምናልባት የቻምፒየንስ ሊጉን ዋንጫ ማሳካት የሚችሉ ከሆነ ትልቅ ታሪክ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። የአርሰናል የአውሮፓ ቻምፒየንስ ሊግ ታሪክ 2006 ላይ የፍጻሜ ተፋላሚ ከመሆን የዘለለ እንዳልነበር እናውቃለንና ዘንድሮ ዋንጫውን ማሳካት የሚችሉ ከሆነ በተመሳሳይ አመት ሁለት በጣም ምርጥ የሚባሉ ዋንጫዎችን ማሳካት የሚችል ከሆነ የሚኬል አርቴታው ስብስብ በጣም ትልቅ ታሪክን ለመጻፍ እድሉን እንዳገኘ ጭምር ነው አርቴታም እየተናገረ የሚገኘውና ይህንን እንደምናደርገው ሙሉ በሙሉ እርግጠኛ ነኝ ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። የፕሪሚየር ሊጉ አሸናፊ ዴክላን ራይስ አሁን ላይ ሙሉ ትኩረቱ ደግሞ ወደ ቀጣዩ ታሪካዊ ስኬት ላይ መሆኑን በይፋ ተናግሯል። አሁን ግን ድርብ ዋንጫን ወይም ደብል ካፕን ማሳካት እንፈልጋለን ወይም ደብል ትሮፊ ማሳካት እንፈልጋለን ብለዋል። ሙሉ ትኩረታችን አሁን ላይ በፓሪስ ሰን ዠርሜኑ ጨዋታ ላይ ብቻ ነው ሲልም ነው ዴክላን ራይስ የሚናገረው። በመሀል ሜዳው ሞተር አክለውም እንዲሁ ቡድኑን የፕሪሚየር ሊጉን ዋንጫ በማንሳቱ ብቻ እንደማይረካና ቅዳሜ ዕለት ደግሞ በቡዳፔስት በሚደረገው ከፓሪስ ሰን ዠርሜን ጋር ለሚደረገው ታላቅ የቻምፒየንስ ሊግ የፋይናል ጨዋታ ዝግጁ መሆናቸውን ጭምር ነው የተናገረው። አርሰናሎች ታሪካዊ ድርብ ዋንጫን በማንሳት ታሪክ ለመስራትም ቆርጠው መነሳታቸውን ነው አሰልጣኝ ሚኬል አርቴታ እንደገለጸው ሁሉ እንዲሁ ተጫዋቹ ዴክላን ራይስም እየተናገረ የሚገኘው። የማንቸስተር ዩናይትድ እና የእንግሊዝ እግር ኳስ ሌጀንድ የሆነው ዌይን ማርክ ሩኒ አርሰናል ፕሪሚየር ሊጉን እንዴት ሊያሸንፍ እንደቻለና ስላሳየው ብቃትም እንዲሁ አስተያየቱን ሰጥቷል። እንግዲህ አርሰናል በተንገጫገጨበት ጊዜ ጭምር አርሰናል ዋንጫውን ያሳካል ብለው ሀሳቦቻቸውን እየሰጡ ከነበሩ ሰዎችና ተንታኞች መካከል አንደኛው ዌይን ማርክ ሩኒ እንደነበር እናስታውሳለን። አሁንም እንግዲህ ይህንን ዋንጫ ማሳካታቸውን ተከትሎ ከአርሰናል ጋር አንዳንድ ጉዳዮችን አጋርተዋል።
ሻምፒየን ማለት ሻምፒየን ሲኮን ነው። በእውነቱ በዚህ የውድድር ዘመን የተጫወቱበት መንገድ በጣም ወድጄዋለሁ። አሁን ላይ ሁሉም ሰው ልክ እንደ ፔፕ ጓርዲዮላና እንደ ቡድኑ መጫወት ይፈልጋል። ነገር ግን አርቴታ ይህንን ለ3 ዓመታት ሞክሮት ሊጉን ማሸነፍ አልቻለም ነበር። አርሰናል ባለፉት ዓመታት ጥሩ ጨዋታዎችን ወይም ጥሩ እግር ኳስን ለመጫወት እንደ ፔፕ ጓርዲዮላ ሞክረው ጥሩ ጨዋታን መጫወት ቢችሉም ነገር ግን ዋንጫ ማሳካት ግን አልቻሉም ነበር። ስለዚህ ዘንድሮ የተለየ ነገርን መሞከር ነበረባቸው። ያ ነገርም ዋንጫ አምጥቶላቸዋል። ስለዚህ አንድ ቡድን ሻምፒየን የሚባለው ሻምፒየን ሲሆን ነው ሲል ዌይን ማርክ ሩኒ ይናገራል። ፖሊሲያቸውን ወይም ደግሞ የነበራቸውን ነገር ቀይረዋል። ይበልጥም ግዙፍና በአካል ብቃት ወይም ፊዚካል ላይ ጠንካራ ወደሆነ ቡድን ተቀይረዋል። አሁን ላይ ጎል አይቆጠርባቸውም፣ በጣም ጠንካራ ናቸው። እንዲሁም ከየትኛውም የሜዳ ክፍልም ጎል ማግባት የሚችሉ ተጫዋቾችም በቡድናቸው ውስጥ አሉ። ስለዚህ የዘንድሮን የፕሪሚየር ሊግ ዋንጫ ለማንሳት ሙሉ በሙሉ የሚገባው ቡድን ነው አርሰናል። ጨዋታውን ቀይሮ እንዲሁ ደግሞ የተለያዩ ነገሮችን ሞክሮ ነው ይህንን ዋንጫ ያመጣው ሲል ነው ዌይን ማርክ ሩኒ ሀሳቡን ያጋራው። የማንቸስተር ዩናይትድ ጉዳዮችን እንመልከት። የብሩኖ ሚጌል ፈርናንዴዝ ሪከርድ ሊሻር ይችላል የሚሉ አይነት ሀሳቦች በስፋት ሲነሱ እንደነበር እናስታውሳለን። ትናንትና የፕሪሚየር ሊግ የ38ኛ ሳምንት ወይም የመዝጊያው ጨዋታ ዕለት ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢየን ጋር ጨዋታ አድርጎ እንደነበር እናስታውሳለን። 3-0 በሆነ ውጤት ያሸነፉበት መርሃ ግብር እንደነበርም እናስታውሳለን። በዛ ጨዋታ ላይ ታዲያ ፓትሪክ ዶርጉ ያስቆጠራት የመጀመሪያ ጎል በርካቶችን ስታወዛግብ የነበረች እንደነበርና ዛሬ የፕሪሚየር ሊግ ደግሞ የበላይ አስተዳደርም ውይይት እንደሚያደርጉበት ጭምር ሲገለጽ ነበር። እንደ ምክንያትነት የተነሳው የፓትሪክ ዶርጉ ጎል በፓትሪክ ዶርጉ መመዝገብ የለበትም፣ ግቡ ኦውን ጎል ነው የሚል አይነት ወይም ግብ ጠባቂው ቨርትሩገን በራሱ ላይ ያስቆጠረው ጎል ነው የሚል አይነት ሀሳቦችን በርካቶች ሲያነሱ እንደነበር ተመልክተናል። ነገር ግን ያ ስህተት እንደሆነ ነው በርካቶች የተናገሩት። እንዲሁም የእንግሊዝ እግር ኳስ ማህበርም እንዲሁ ይፋ ያደረገው ብሩኖ ፈርናንዴዝ ትላንትና 21ኛ ለግብ የሆነ ኳስ አመቻችቶ ማቀበሉ ይታወሳል። ምናልባት የፓትሪክ ዶርጉ ጎል በኦን ጎልነት ወይም ደግሞ በግብ ጠባቂው ኦን ጎልነት ቢመዘገብ ኖሮ አሲስቱም 21 የነበረው ወደ 20 ሊመለስ እንደሚችል በርካቶች ሲናገሩ ነበርና ያ ግን ሳይሆን ቀርቷል። በዚህም ፈርናንዴዝ በኬቨን ደብሮይና እና በቴሪ ዳንኤል ኦንሪ ተይዞ የነበረውን የአንድ ዓመት ብዙ አሲስቶችን የማድረግ ሪከርድን መስበር ችሎ ነበር። ፈርናንዴዝ አቀብሎት ዶርጉ ያስቆጠረው ግብ ግን በራሱ ላይ የተቆጠረ ነው በሚል ክርክር አስነስቶ ነበር። ፕሪሚየር ሊጉ በበኩሉ ጎሉ በፓትሪክ ዶርጉ ስም ተመዝግቦ እንደሚቀጥል ነው ያስታወቀው። ብሩኖ ፈርናንዴዝ ያስመዘገበውም ሪከርድ እንደማይለወጥ የፕሪሚየር ሊጉ ቃል አቀባይ እንዲሁ ይፋ እንዳደረጉት ነው መረጃው የወጣው። ብሩኖ ፈርናንዴዝ በርከት ያሉ ሀሳቦቹን ሰጥቷል ወይም ደግሞ ቃለ መጠይቆችን አድርጓል። ከነዚህ መካከል ሮይኪን ሰሞኑን አንድ ሀሳብን ከብሩኖ ጋር በተያዘም ሰጥቶ ነበር። ሮይኪን ብሩኖ ፈርናንዴስ ቡድኑ ውጤታማ ከመሆን ይልቅ ለራሱ ክብሮች የሚጨነቅ አይነት ተጫዋች ነው ብሎ ተችቶት እንደነበር ይታወሳል። በተለይ የአሲስት ሪከርዱን ለመስበር በጣም ከጫፍ በደረሰበት ጊዜ ላይ የነበሩትን እንቅስቃሴዎች ከተመለከተ በኋላ ፈርናንዴዝ ሙሉ ትኩረቱ የግሉን ሪከርድ ለማሻሻል ወይም የግሉን ሪከርድ ለመስበር ካልሆነ በስተቀር ለዩናይትድ ጥቅም እየሰጠ እንግዲህ ለዩናይትድ ጥቅም እየተጫወተ አይደለም የሚል አይነት ሀሳብን ሰጥቶ ነበር። ዩናይትድ ከእንደዚህ አይነት አስተሳሰብ የማይወጣም ከሆነ ዋንጫ ለማሸነፍ በጣም አስቸጋሪ ይሆንበታል የሚል አይነት ሀሳብን ጭምር ነበር ሮይኪን የሰጠው። ለዚህ አስተያየት ነው ብሩኖ ምላሹን የሰጠው። እውነት ወደ ጎን ያደረገ ውሸትን በጭራሽ አልወድም ብሏል ፈርናንዴዝ። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ሮይኪን የሰጠው አስተያየት ሐሰት ነው ሲል ተቃውሞታል። ሮይኪን ብሩኖ ፈርናንዴዝ የግል ክብሮችን ለማግኘት ነው የሚጫወተው ሲል ተችቶት ነበር። ብሩኖ በበኩሉ የትችቶችን በጭራሽ አልፈላም ያለ ሲሆን የማልወደው ነገር ቢኖር ግን ሰዎች እንግዲህ ውሸቱን ሲዋሹ ማየት አልወድም ሲልም ነው የተናገረው። ሮይኪን የተናገረው ነገር በሙሉ የተሳሳተ ነው ሲል ቅር እንዳለው የገለጸው ፈርናንዴዝ እንዳለመታደል ሆኖ ሁሉም ተመዝግቦ ይገኛል ሲልም ነው የተናገረው። ሁሉም ባይመዘገብና ባይቀመጥ ሰዎች ብሩኖ ለቁጥር ነበር የሚጫወተው ብለው ያስቡ ነበር ሲልም ጨምሮ ተናግሯል። ለሮይኪን ግን ትችት ችግር እንደሌለብኝ ነገር ግን ውሸትን እንደማልወድና ቀይ መስመሬ እንደሆነ ለመናገር እንዲሁ ተናግር ያለው ሲልም ጭምር ነው ሀሳቡን እንደሰጠም መረጃውን እያወጣ እንደሚገኝ ፈርናንዴዝ ይፋ ያደረገው። ብሩኖ ሌላኛው የቀረበለት ጥያቄ ወደ ማንቸስተር ዩናይትድ ስለመጣበት አጋጣሚ ነው። ብሩኖ ሲናገር 2019 ላይ ቶተንሃምን ለመቀላቀል ተቃርቤ ነበር ሲል የተናገረው። እውነት ለመናገር እኔ ከቶተንሃም ጋር ተነጋግሬ ሁሉን ነገር ጨርሼ ነበር። ስምምነት ላይም ለመድረስ በጣም ቀርበን ነበር። ወደዚያ መሄድ ፈልጌ ነበር፣ ምክንያቱም የቻምፒየንስ ሊግ ጨዋታዎችን መጫወት ስለምፈልግ ነበር ወደዛ ላመራ የነበረው። ከዛ ግን ከማንቸስተር ዩናይትድ ጥያቄ መጣና ወደ ማንቸስተር ዩናይትድ አምርቻለሁ ሲልም ነው የተናገረው።
በመካከለኛው ምስራቅ ደግሞ 200 ሚሊዮን ዩሮ እንግዲህ ኮንትራት ተዘጋጅቶል ነበር። ለምን አልሄድክም የሚል ጥያቄ ቀርቦለት ነበር። ብሩኖ በማንቸስተር ዩናይትድ ህልሜን አሳክቻለሁ፣ ስላሳካሁ ነው ወደዛ ያልሄድኩት ብሏል። ብሩኖ ከሳውዲ አረቢያ የ200 ሚሊዮን ዩሮ ውልን ውድቅ ያደረገበትን ለምን እንደሆነ ሲጠየቅም በከተማዬ ወይም ከከተማዬ እጅግ ባለጸጋ ከመሆን ይልቅ ህልሜን መኖርን እፈልጋለሁ። እናም እነዚህን እሴቶች ደግሞ ለልጆቼ ማስተላለፍ ነው የምፈልገው። እነሆ ሚስት ያለች ገና 17 ዓመቴ ህልሜን ከኔ ጋር ለመኖር የመረጠች ናት። ከ16 ዓመቴ ጀምሮ ከሷ ጋር ነበርኩኝ። በ17 ዓመቴ ወደ ጣሊያን ሄጄ በወር 1.7 ሺህ ዩሮ አገኘሁኝ። ብዙ እርግጠኛ ለመሆን ነበር። ምንም የተረጋገጠ ነገር አልነበረም። ባለቤቴ የራሷ ህይወት፣ የራሷ ህልም ነበራት። ነገር ግን ህልሟን ለእኔ ስትል ትታለች። እናም እረዳሃለሁ። እናም ያደረገችው ይህንኑ ነው። ስለዚህም እኔም ደግሞ ህልሞቼን ማሳደሬን አሁንም እቀጥላለሁ ሲል ነው ብሩኖ ሚጌል ፈርናንዴዝ የተናገረው። ለማንቸስተር ዩናይትድ መጫወት የሚፈልጉ ተጫዋቾች በቡድናችን ውስጥ እንዲመጣ ያስፈልጋል ሲል ነው ብሩኖ የተናገረው። የተጫዋቾች ምልመላ ልክ ባለፈው ክረምት እንደተደረገው ሁሉ በትክክለኛው ሰዎችና በትክክለኛው መንገድ መከናወን አለበት ነው ያለው። በዚህ ረገድ ሩበን አሞሪም ጥሩ ምርጫን አድርጓል። ምክንያቱም እሱ ጥሩ ሰዎችን፣ ምርጥ ባለሙያዎችንና ጎበዝ ተጫዋቾችን ነበር ይዞ የመጣው ሲልም ይናገራል ብሩኖ። ምክንያቱም ባለፈው ክረምት የተደረጉት ዝውውሮች በማንቸስተር ዩናይትድ ምናልባት ስኬታማ ከነበሩ ዝውውሮች መካከል በግንባር ቀደምትነት የሚጠቀሱ ናቸው። ምክንያቱም እነ አሌሃንድሮ ጋርናቾን አስወጥቶ እነ ጄደን ሳንቾን አስወጥቶ እነ ሌላኛውን ተጫዋች እነ ማቲያስ ኩኛን እነ ቤንጃሚን ሼስኮን እነ ብሪያን ኤምቤሞን ማስፈራም በጣም ጥሩ ዝውውር እንደነበር በርካቶች ይናገራሉ። እነዚህ ሶስት ተጫዋቾች በጣምራ በርከት ያሉ ግቦችን ማስቆጠር ችለዋል። ለምሳሌ ያክል ብሪያን ኤምቤሞ በማንቸስተር ዩናይትድ ዘንድሮ 12 ግቦችን አስቆጥሯል። በተለይ ዩናይትድ በጣም ጥቂት የሚባሉ ደቂቃዎችን በፕሪሚየር ሊጉ በአጠቃላይ በሁሉም ውድድሮች በእንግሊዝ እግር ኳስ ውስጥ ያደረጉ ቡድኖች እንደሆኑ ይታወቃል። ምክንያቱም በጣም ቶሎ ነበር የተሰናበቱት። ከካራባው ካፕም ቢሆን ከሌሎች ውድድሮችም እንዲሁ ቶሎ ነበር የተሰናበቱት። በአውሮፓ ቻምፒየንስ ሊግ ደግሞ እንዲሁ በአውሮፓ ውድድሮች ላይ አለመኖራቸው ደግሞ ጥቂት ጨዋታዎችን እንዲያደርጉ ምክንያት ሆኖ ነበር። ነገር ግን በጥቂት ጨዋታዎችም ቢሆን ለዩናይትድ ከፍተኛ ግብ ያስቆጠሩት እነሱ ናቸው። ቤንጃሚን ሼስኮ 12 አስቆጥሯል። ብሪያን ኤምቤሞም እንዲሁ 12 ጎሎችን ማስቆጠር ችሏል። ልክ ማቲያስ ኩኛም እንደዚሁ አካባቢ ጎሎችን ነው ማስቆጠር የቻለውና እነዚህ ሶስት ተጫዋቾች ጥሩ የሚባሉ እንቅስቃሴዎችን ያደርገዋልና ጥሩ ዝውውሮች ተደርገዋል ብሎ ያምናል ብሩኖ ሚጌል ፈርናንዴዝ። ስለዚህ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት አሁን በሚከፈተው የዝውውር መስኮትም ዩናይትድ ተመሳሳይ ጥሩ ዝውውሮችን እንዲያደርግ ጭምር ነው ምክሩን እየለገሰ የሚገኘው። ብሩኖ ስለ ማይክል ካሪክ የአሰልጣኝነት ዘዴዎችም ማስቴቱን ሰጥቷል። ድርድር የማይደረግባቸውን መሰረታዊ መመሪያዎችንና ህጎችን ይሰጥሃል። ነገር ግን በጨዋታ ላይ ነገሮች ደግሞ ሊቀየሩ ስለሚችሉ የራሳችንን ኃላፊነት እንድንወስድና የራሳችንን ውሳኔ እንድንወስንም ይፈልጋል። በአሰልጣኝ ዘይቤ ውስጥ ከፍተኛ እርጋታን ያመጣል። ወደ ጨዋታዎች የምንገባውም በተረጋጋ አእምሮ ነው፣ ነገር ግን ከፍተኛ ኃላፊነት ጭምር በመሸከም ነው። እሱ የሚለንን እንሰማለን። ኳሱን ወዴት እንደምታቀበል ወይም መቼ እንደምትመታ እኔ ላንተ መወሰን አልችልም፣ ነገር ግን ክፍት ቦታዎች የት ሊሆኑ እንደሚችሉ እንድታውቅ መርዳት እችላለሁ። እናም ደግሞ ክፍት ቦታዎቹን የት እንደሚሆኑ ማውቁ በጣም አስፈላጊው ነገር ይመስለኛል ሲልም ነው የተናገረው። እሱ ምክር ይሰጠናል። ከዚያም በኋላ ግን ትክክለኛውን ውሳኔ ማድረግ የኛ ፋንታ ነው። በጨዋታው ውስጥም ብዙ ነገሮች ሊከሰቱ ስለሚችሉ ጨዋታውን እኛ ራሳችን እንድንደግመውም ይተወናል ሲልም ጭምር ነው የተናገረው ብሩኖ። ስለ ጠንካራ የልምምድ ፕሮግራሙም ሲናገር የማልደክም ነኝ ብሏል። ጥሩ የተፈጥሮ ብቃት ስላለኝ ሊሆን ይችላል፣ ነገር ግን ከሌሎች የተጫዋቾች የምንለየው ዋናው ነገር ልምምድን ልክ እንደ እውነተኛ ጨዋታ አድርጌ በቁም ነገር መስራቴ ነው። በልምምድ ወቅት ሙሉ አቅሜን እጠቀማለሁ። በቂ የሰራው ካልመሰለኝ ደግሞ ጨምሬ እሰራለሁ። ከሜዳ የምወጣው ሙሉ ጉልበቴን ተጠቅሜ መጨረሴን እርግጠኛ ስሆን ብቻ ነው። ይህ በጣም አስፈላጊው ነገር ነው፣ ምክንያቱም በጨዋታ ላይ መድከም ተፈጥሯዊ ነው። ስለዚህም አእምሯችንና አካላችን ያንን ድካም እንዲለምዱትም እንዲቋቋሙትም ቀድመን ማዘጋጀት አለብን። ምክንያቱም አንድ ተጫዋች ጨዋታውን ሲጀምር ባለው ጉልበትና በመጨረሻዎቹ 20 ደቂቃዎች ላይ ደግሞ በሚኖረው የድካም ስሜት ውስጥም የሚሰጠውን ብቃት ፈጽሞ ተመሳሳይ ሊሆን አይችልም ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ብሩኖ ሚጌል ፈርናንዴዝ ነው። የሊቨርፑል መረጃዎችን እናንሳም። ቻምፒየንስ ሊግ ተሳትፎን ማሳካታችን ቀላል ነገር አይደለም ብሏል አርነ ስሎት። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸው ለቻምፒየንስ ሊግ መሳተፉ ቀላል አለመሆኑን የተናገረው በአመቱ መጀመሪያ ዓላማችን ቻምፒየንስ ሊግ ተሳትፎን ማሳካት ነበር ያለው አርነ ስሎት አመቱን ሙሉ ያንን ለማድረግም እየጣርን ነው ብለዋል። በአመቱ ስለነበራቸው ጉዞ ማብራሪያ የሰጡት አሰልጣኝ አርነ ስሎት ከኤፍኤ ካፕ የተሰናበት ነው በወቅቱ ሻምፒዮን ነው ሲልም ይናገራል።
ከቻምፒየንስ ሊግም ቢሆን ማንም በሁለት ጨዋታ ሊያሸንፈው በማይችለው ክለብ ነው የተሰናበት ነው ሲልም ጭምር ገልጿል። አያይዞም ሊጉ ደረጃ ደስተኛ አይደለንም፣ እንዲሁ ደግሞ ነገር ግን ትልቁን ነገር እንመልከት፣ ቻምፒየንስ ሊግ ተሳትፎ በቀላል መታየት የለበትም ሲል አርነ ስሎት ይናገራል። ምክንያቱም በዚህ ዓመት ታላላቅ ክለቦች ለአውሮፓ መድረክ ማለፍ አልቻሉም ሲሉ ነው አሰልጣኝ አርነ ስሎት የተናገረው። አንድሪው ሮበርትሰን ወደ ስፐርስ ሊያመራ እንደሆነ እየተናገረ ነው። የሊቨርፑሉ የግራ መስመር ተከላካይ በዚህ ክረምት ኮንትራቱ ሲጠናቀቅ የቶተንሃም በነፃ ዝውውር ለመቀላቀልም መቃረቡ ነው ይፋ የተደረገው። በጥር የዝውውር መስኮት ስሙ ከክለቡ ጋር ተያይዞ የነበረው ሮበርትሰን በአንፊልድ የ9 ዓመታት ቆይታው ካበቃ በኋላ በክብር በትናንትናው ዕለትም ተሰናብቷል። በቀጣይ በቶተንሃም ቤት ልንመለከተው እንደምንችል ነው ይፋ የተደረገው። ሮበርትሰን የሊቨርፑል ማሊያን ከለበሰበት ቀን ጀምሮ በአጠቃላይ 83 የጎል አስተዋጽኦችን አበርክቷል። ወይ ጎል ወይ አሲስቶችን 83 አድርጓል። በፕሪሚየር ሊጉም በግራ ተከላካይ ሆኖ ከሱ የሚበልጥ አሲስት ያደረገ አንድም ሰው የለም። አሲስት በማድረግ በአጠቃላይ ከፉል ባክ ከተመለከትን ደግሞ የሚበለጠው በቀድሞው የሊቨርፑል ተጫዋች በትሬንት አሌክዛንደር አርኖልድ እንደሆነ ብቻ ነው መረጃዎቹ የሚያሳዩት። የቼልሲን መረጃዎች እናንሳ። ኤንዞ ፈርናንዴዝ ቻምፒየንስ ሊግ መጫወት ይፈልጋል ሲል ከቅርብ ጊዜ ወደዚህ ታማኝ የሆኑ የመረጃ ምንጮችን እያወጣ የሚገኘውና በርካቶች የሚያምኑት ቤን ጃኮብስ ይህንን መረጃ አጋርተዋል። ስለዚህ ኤንዞ ፈርናንዴዝ ቻምፒየንስ ሊግን መጫወት ይፈልጋልና በቀጣይ የውድድር ዓመት ምናልባት በማንቸስተር ሲቲ አሊያም በሪያል ማድሪድ በሁለቱ አንዳቸው መካከል ልንመለከት የምንችልበት እድል በጣም ሰፊ እንደሆነ ነው የተነገረው። ነገር ግን ቻቪ አሎንዞ እንግዲህ አስቀድሞ ለመሪነትና ለተቀሩት የቡድኑ ተጫዋቾችም አዎንታዊ ምሳሌ ሊሆኑ ይችላሉ የሚላቸውን 5 አይነክ ተጫዋቾችን መርጧል። ከነዚህ መካከልም ኤንዞ ፈርናንዴዝ እንደሚገኝበት ነው መረጃዎች የሚያሳዩት። ስለዚህ ቻቪ አሎንዞ በክለቡ የማይነኩ ብሎ ከሚያስባቸው ተጫዋቾች መካከል አንደኛው ኤንዞ ፈርናንዴዝ እንደሆነ ነው መረጃዎቹ እየጠቆሙ የሚገኙት። ከነዚህ መካከል ሪስ ጄምስ፣ ማርኮ ኮሬያ፣ ሞይስ ካይሴዶ፣ ቶሲን አደረቤዮ እና ኤንዞ ፈርናንዴዝ እንደሚገኙበት ማርክ የተባለ የመረጃ ምንጭ ይፋ አድርጓል። ምንም እንኳን ከውጪ ብዙ ወሬዎች ቢኖሩም የቼልሲ ምንጮች ግን ኤንዞ ፈርናንዴዝ በጥር 2023 በ107 ሚሊዮን ፓውንድ ገደማ ከፈረመ በኋላ ፈርናንዴዝ በስታንፈርድ ብሪጅ ደስተኛ እንደሆነ ሲያስቡ ቆይተዋል። ክለቡ የቻቪ አሎንዞ ሹመት ፈርናንዴዝን ብቻ ሳይሆን የተቀረውንም ቡድን እንደሚያረጋጋ ተስፋ እንደሚያደርጉ ነው የፉትቦል ለንደን ጸሐፊ ቦቢ ቪንሰንት መረጃውን እያጋራ የሚገኘው። ቼልሲ በቀጣይ ዓመት አስፈሪ ሊሆን ይችላል ብሏል ዌይን ማርክ ሩኒ። የቀድሞ ማንቸስተር ዩናይትድ አጥቂ ዌይን ማርክ ሩኒ በቀጣይ ዓመት በየትኛውም የአውሮፓ ውድድር የማይሳተፈው ቼልሲ በፕሪሚየር ሊጉ የዋንጫ ፉክክር እውነተኛ ስጋት ሊሆን ይችላል ሲል ይናገራል። ኤንዞ ማሬስካና ሊያም ሮዝኒየር በውድድር ዘመኑ መሃል ያሰናበተው ቼልሲ በአመቱ የመጨረሻ ጨዋታ ትላንትና በሰንደርላንድ ተሸንፎ ከሁሉም የአውሮፓ ውድድሮች ውጪ መሆኑን አረጋግጧል። የምዕራብ ለንደኑ ክለብ ከ1995-96 የውድድር ዘመን በኋላ 10ኛ ወይም ደግሞ ከዛ በታች ያለ ደረጃን ይዞ ሲጨርስም ይሄኛው ለሶስተኛ ጊዜ ነው። ነገር ግን በ2016-17 የውድድር ዘመን የፕሪሚየር ሊጉን ዋንጫ ሲያነሱ ከአንድ ዓመት ቀደም ብለው 10ኛ ደረጃ ላይ ተቀምጠው ነበር የጨረሱት። እንግሊዛዊው የቀድሞው የማንቸስተር ዩናይትድ ኮከብ ዌይን ሩኒ ቼልሲ በቀጣይ ዓመት ከሻቪ አሎንዞ ጋርም አስፈሪ ቡድን ሊሆን ይችላል ሲልም ነው የሚናገረው። ሰማያዎቹ ትልቅ ስጋት ይሆናሉ ብዬ አስባለሁ የሚለው ሩኒ በሳምንት አንድ ጨዋታ ማድረጋቸው እንደ ትልቅ አሰልጣኝም የመሆን አቅም ያለው ቻቪ አሎንዞን መቅጠራቸው ተጠቃሚ ሊያደርጋቸው እንደሚችል እገምታለሁ ሲል ነው ዌይን ማርክ ሩኒ ከቼልሲ ጋር በተያያዘ ሀሳቡን እየሰጠ እንደሚገኝ መረጃዎቹ እየጠቆሙ የሚገኙትና አስፈሪ ቡድን ይሆናል። ሰማያዎቹ ትልቅ ስጋት ይሆናሉ ብዬ አስባለሁ የሚለው ሩኒ በሳምንት አንድ ጨዋታ ነው የሚያደርጉትና ለዛም ይሆናል ብሏል። ሩኒ ብዙም የተጨናነቀ የጨዋታ ዝርዝር ባለመኖሩ ቼልሲ ተጠቃሚ እንደሚሆንና አብረው በልምምድ የሚሳተፉትን ጊዜ ደግሞ እንደሚጨምርላቸው ይጠቁማል። ከውድድር ዘመኑ ማብቂያ በኋላ የዓለም ዋንጫ መኖሩ የክለቦችን የዝግጅት ጊዜ ሊያስተጓጉል ይችላል የሚለው ሩኒ አሎንዞ በሳምንት አንድ ጊዜ ብቻ ጨዋታን ከማድረጉ የሚጠቀመው ከልጆቹ ጋርም የሚያሳልፈው ጊዜ ስለሚበዛለት ነው። የዌይን ሩኒ የቀድሞ የማንቸስተር ዩናይትድም በተጠናቀቀው የውድድር ዘመን በሳምንት አንድ ጊዜ ብቻ ነበር የተጫወተውና በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ትኬትም መቁረጡ የሚታወስ ጉዳይ ነው። ኦሌ ዋትኪንስ ይናገራል። ጆን ስቶንስ እና በርናርዶ ሲልቫ አስገራሚ ተጫዋቾች እንደሆኑ አውቃለሁ ብለዋል። ወርልድ ክላስ ተጫዋቾች ናቸው። የክብር ሽኝት ልናደርግላቸው መቻላችን ደስ የሚል ነበር። ለነሱ የተወሰነ ክብር ማሳየት በመቻላችን በጣም ደስ ብሎኛል ሲልም ነው የማንቸስተር ሲቲን የትናንትናውን ጨዋታ ከተጠናቀቀ በኋላ ኦሌ ዋትኪንስ የተናገረው። በዚሁ የባርሴሎና ጉዳዮችን ደግሞ እናንሳም። ጁሊያስ ኩንዴ በሃንስ ፍሊክ ስር የቀይ መስመር ተከላካይነት ቦታ ተመራጭነቱ ቀንሷል።
በቅርብ ጨዋታዎች ኤሪክ ጋርሲያ እና ሮናልድ አሮሆ ከሱ የተሻሉ አማራጮች ናቸው። ከዚህ ቀደም ተከታታይነት ያለው ብቃት ቢኖረውም የፕሪሚየር ሊግ ክለቦች ፍላጎት መጨመርና የጃኦ ካንሴሎ በባርሴሎና ቤት መቆየት እውን የሚሆን ከሆነ ጠንከር ያለ ጥያቄ ከመጣ ባርሴሎና ሁሊያስ ኩንዴን ዋና የሽያጩ እጩ ሊያደርገው እንደሚችል ይፋ ተደርጓል። ሁሊያን አልቫሬስ በአትሌቲኮ ማድሪድ ኮንትራቱን የማደሱ ነገር የማይመስል ነገር ነው። በዚህ ደረጃ ምንም አይነት ተጨባጭ ንግግሮች ወይም ከባድ ውይይቶች አልተካሄዱም። አሁን ሁሉም ነገር ተጫዋቹ የሚፈልገውን እንዲወሰንና በመጨረሻም ለመደራደር ነው። ባርሴሎና በእርግጠኝነት ተጫዋቹን ይወዳል ብለዋል ፋብሪዚዮ ሮማኖ ባወጣው መረጃ። የሁሊያን አልቫሬዝ የወደፊት ዕጣ ፈንታን በተመለከተም ዲየጎ ሲሞኔ ጥያቄ ቀርቦለት ነበር። ይህ ጥያቄ ለእኔ ሳይሆን ለሱ ለራሱ ነው መቅረብ ያለበት ብለዋል። በእርግጥም ውሳኔውን እንደወሰነም እገምታለሁ ሲልም ነው ዲየጎ ሲሞኔ የተናገረው። ሁሊያን አልቫሬዝ ከዲየጎ ሲሞኔ ጋር ያለው ግንኙነትም በአሁኑ ጊዜ ቀዝቃዛ በመሆኑ አትሌቲኮ ማድሪድን ለመልቀቅም እያሰበ እንደሚገኝ ማቴዎ ሞሬቶ ደግሞ መረጃውን ይፋ አድርጎታል። የሊዮኔል ሜሲ የጉዳት ሁኔታን እንመልከት። ኢንተር ማያሚ ትላንትና ምሽት ፊላደልፊያን 6-4 ባሸነፈበት የሜጀር ሊግ ሶከር ጨዋታ ሊዮኔል ሜሲ ጉዳት እንደገጠመው ነው የተነገረው። ሊዮኔል ሜሲ በጨዋታው 72ኛው ደቂቃ ላይ አሰልጣኙ እንዲቀይሩት በመጠየቅ ነበር ከሜዳ የወጣው። አርጀንቲናዊው ኮከብ ሊዮኔል ሜሲ እንዲቀየር የጠየቀው የህመም ስሜት ስለተሰማው መሆኑ ነው ይፋ የተደረገው። የኢንተር ማያሚ አሰልጣኝ ጉሌርሞ ሆየስ ከጨዋታው በኋላ በሰጡት አስተያየትም ስለ ሜሲ ሁኔታ የተረጋገጠ መረጃ አልደረሰኝም ነው ያሉት። በቀጣይ ቀናት የበለጠ እናውቃለን ሲሉ አስረዱት። አሰልጣኙም የአካል ድካም ስሜት ነው የተሰማው ሲሉም ጭምር ነው የተናገሩት። የዓለም ዋንጫ ውድድር 17 ቀናት በቀሩት በዚህ ሰዓት ሊዮኔል ሜሲ ጉዳት ማስተናገዱ አርጀንቲናውያንን እያስፈራ እንደሚገኙ ጭምር ነው መረጃዎቹ የጠቆሙት። የመጨረሻ መረጃችን እናደርገውና የአንፊልዱን ንጉስ ሽኝት እንመልከት፣ ወይም የሞሐመድ ሳላህን አንዳንድ ጉዳዮች እናንሳና የዛሬ ፕሮግራማችን እናብቃ። በ2017 ክረምት ላይ ነበር አንድ ቀጭን ግብፃዊ ወጣት የአንፊልድን በር ሲያንኳኳ በእንግሊዝ እግር ኳስ ውስጥ ትልቅ ታሪክን ይጽፋል ብሎ የገመተ ማንም አልነበረም። ከዓመታት በፊት በቼልሲ ቤት ያሳለፈው ደካማ ጊዜን በትዝታ ጥላነቱ ተከትሎት ስለነበር ብዙዎች ዝውውሩን በጥርጣሬ ነበር የተመለከቱት። ነገር ግን ያ ወጣት ሞሐመድ ሳላህ ጥርጣሬን ወደ እምነት፣ ትችቶችን ደግሞ ወደ ጭብጨባ ለመቀየር ረጅም ጊዜም አልወሰደበትም። በየርገን ክሎፕ ስር መጫወት እንደጀመረ ሳላህ በሜዳ ላይ የሚበር ከባድ ተጫዋች ሆነ። በመጀመሪያው የውድድር ዘመን ብቻ 32 የፕሪሚየር ሊግ ጎሎችን በማስቆጠር የሊጉን ታሪካዊ ሪከርድም ሊሰብር የአንፊልድ ደጋፊዎች አዲስ ንጉስ እንዳገኙ አወቁ። ሳላህ ጎል ማግባት ልማዱ፣ ሪከርዶችን መሰባበር ደግሞ የዕለት ተዕለት ስራው አደረገው። ከሳዲዮ ማኔና ከሮቤርቶ ፌርሚኖ ጋር በመሆን የፈጠረው አስፈሪ የፊት መስመር ጥምረትም መላው አውሮፓን የሚያንቀጠቅጥ የሊቨርፑል የወርቃማ ዘመን መነሻ እንደሆነ ይነገራል። ሳላህ ለሊቨርፑል ጎል ብቻ አልሰጠም። ላለፉት 30 ዓመታት ናፍቆት የነበረውን የፕሪሚየር ሊግ ዋንጫን ጨምሮ የአውሮፓ ቻምፒየንስ ሊግን፣ የዓለም ክለቦች ዋንጫንና የዩኤፋ ካፕ ድሎችንም ጭምር በማስመዝገብ ክለቡን ዳግም በዓለም እግር ኳስ አናት ላይ አስቀምጦታል። ሮቢ ፎለር በፕሪሚየር ሊግ፣ ስቴቨን ጄራርድ ደግሞ በአውሮፓ መድረክ በመብለጥም የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል። 3 ጊዜ የወርቅ ጫማን ማሸነፉና በሊጉ ታሪክ ከፍተኛ ጎል ያስቆጠረ አፍሪካዊ መሆኑ ደግሞ እርሱን ከታላላቆቹ የዓለም ኮከቦች ተርታ መድቦታል። ነገር ግን የሳላህ ልዩነት በሜዳ ላይ ባለው የማይነጥፍ ጉልበቱና ለክለቡ ባሳየው ታማኝነት ጭምር ነበር። በየጨዋታው የሚያሳየው አስደናቂ ፍጥነት፣ የተከላካዮችን ሚዛን የሚያሳይበት ክህሎቱና ወጥ የሆነውን የጎል ማግባት ብቃቱን ክለቡን ለዓመታት በአውሮፓ ግንባር ቀደም ተፎካካሪ አድርጎታል። በሜዳ ላይ ባለው ፕሮፌሽናሊዝምና ጨዋታን ምክንያት የመላው እንግሊዝ እግር ኳስ አፍቃሪዎች የሚያከብሩት ትልቅ ስብዕና ለመሆንም እንደበቃ ይነገራል። ዛሬ ግን ያ ሁሉ አስደናቂ ጉዞ የመጨረሻው ምዕራፍ ላይ ነው። ሞሐመድ ሳላህ የሊቨርፑል ቀይ ማሊያን ለብሶ ለአንደኛና ለመጨረሻ ጊዜም ከአንፊልድ ሳር ጋር ተለያይቷል። በስቴዲየሙ የሚገኙ በሺዎች የሚቆጠሩ ደጋፊዎች አይንም በእንባ መሙላቱ አይቀሬ ነው። የስንብት ተራ የአንድ ተጫዋች ሽኝት አይደለም። ለአንድ 10 ዓመታት ገደማ የክለቡ መለያ፣ የክብር ምልክትና የስኬቱ ዋና ምሰሶ የነበረ ታላቅ ሌጀንድ ስንብት እንጂ። ሜዳው ላይ ለቅሶ የኖረው የደጋፊዎች የሳላህ ዜማ ዛሬ በአንፊልድ ኮረብታዎች ላይ የሚያስተጋባው የደስታ ሳይሆን በታላቅ የናፍቆትና የተሰበሰበ የሽኝትም ስሜት ብቻ ነው። ሳላህ ሊቨርፑልን ለቆ ሄዷል። ነገር ግን በአንፊልድ ታሪክ ውስጥም ያስቀመጠው ወርቃማ አሻራ፣ የፈገግታው ትዝታና በደጋፊዎች ልብ ውስጥ የገነባው ክብር መቼም ቢሆን አይደበዝዝም። ጊዜ አልፋል፣ ተጫዋቾች ይለዋወጣሉ። እርሱ ግን ሁልጊዜም በአንፊልድ ሰማይ ስር ስሙ በደመቀ ቀለምም የተጻፈው እውነተኛው የግብፅ ንጉሥ ሆኖ ይኖራል። ታሪክ አይረሳውም። አንፊልድ መቼም ቢሆን እንደማይዘነጋው በርካቶችም ይናገራሉ።
ስለ ሞሐመድ ሳላህ በሜዳ ላይ ስላለው የጎል ማሽንነትና አስደናቂ ሪከርዶች ሁሉም ሰው ያውቃል። ነገር ግን በዓለም አቀፍ ሚዲያዎች ብዙም ትኩረት የማይሰጣቸው ከእግር ኳስ ጀርባ ያለው እውነተኛ ስብዕናውና አስገራሚ የህይወት ታሪኩን የሚነግሩን በርካታ ያልተሰሙ እውነታዎች አሉ። የታላቅ ኮከብ በአንፊልድ ላይ ታሪካዊ ስንብቱን ካደረገ በኋላ ከዓመታት በፊት ግን የእግር ኳስ ህይወቱ ሙሉ በሙሉ ሊቀጭ የሚችልበት ትልቅ ፈተና ገጥሞት ነበር። በቸልሲ ቤት መጫወት በጀመረበት ወቅት በግብፅ ህግ መሰረት ለአንድ የተወሰነ ጊዜ በሀገሩ ወታደራዊ አገልግሎትን የመስጠት ግዴታ ነበረበት። በወቅቱ በነበረው የትምህርት ፕሮግራም ለውጥ ምክንያት ወደ ሀገሩ ተመልሶ ወታደር የመሆንና ከእግር ኳስ የመለየት ትልቅ ስጋት ተደቅኖበት የነበረ ቢሆንም በወቅቱ የነበሩት የግብፅ ጠቅላይ ሚኒስትር ባደረጉት ከፍተኛ የፖለቲካ ጣልቃ ገብነት ሳላህ የሀገሪቱ ትልቅ አምባሳደር ተደርጎ በመቆጠሩ ከዚህ ግዳጅ በነፃ ሊሰናበት ችሏል። ሳላህ በእግር ኳስ ህይወቱ ስኬታማ ባይሆን ኖሮ የአባቱን የጃስሚን አበባ ዘይትንና የሽቶ ንግድን በመረከብ የግብርና ባለሙያ የመሆን እቅድ እንደነበረውም ብዙዎች አያውቁም። በአንድ ወቅት በአሌክዛንድሪያ የሚገኝ የቤተሰቦቹ ቤት በሌባ ተዘርፎ ሌባው በቁጥጥር ስር በዋለ ጊዜ ሳላህ ክስ ከመመስረት ይልቅ ይቅርታ አድርጎለት ለኑሮ የሚሆን ገንዘብ ሰጥቶት ስራ እንዲያገኝ ረድቶታል። በአንድ ወቅት ደግሞ በሊቨርፑል ከተማ በሚገኝ ነዳጅ ማደያ ውስጥም ጥቂት ወጣቶችን ከሰዎች ጠብ ታድጎ በወቅቱ ማደያ ውስጥ ነዳጅ ለመቅዳት ወረፋ ይዘው ለነበሩት ሰዎች በሙሉ የነዳጅ ሂሳባቸውን ከራሱ ኪስ በመክፈል አስማምቷቸዋል፣ አስደምሟቸዋል። በትውልድ መንደሩ ናግሪግ ትምህርት ቤት፣ ዘመናዊ ሆስፒታል፣ የአምቡላንስ ጣቢያና የውሃ ማጣሪያ ፋብሪካ በራሱ ሙሉ ወጪ ያስገነባ ሲሆን ለአቅመ ደካሞች ቋሚ ደሞዝን ይከፍላል። በየዓመቱ በአረፋ በዓልም በደርዘን የሚቆጠሩ ከብቶችንና ፍየሎችን በመግዛትም ለመንደሩ ነዋሪዎችን በነጻ ያከፋፍላል። ለዚህ ነው በ2018 የግብጽ ፕሬዝደንታዊ ምርጫ ላይ በሚሊዮች የሚቆጠሩ ዜጎችም የእጩነት ስም እንኳን ሰርዘው መሐመድ ሳላህ ብለው በመጻፍ ወደ 1 ሚሊዮን የሚጠጋ ድምጽም የሰጡት። ሳላህ ለሀገሩ ያለው ፍቅር ጥልቅ በመሆኑ በ2016 የግብጽ ኢኮኖሚ በከፍተኛ ሁኔታ ተዳክሞ በነበረበት ወቅት የሀገሪቱን ማዕከላዊ ባንክ ለመደገፍ ከሩብ ሚሊዮን ዶላር በላይ በነጻ ለግሷል። ምንም አይነት የክብር ጥሪ ሳይደረግለት የአንድ ተራ ደጋፊን ሰርገም ድንገት በመገኘት ያደመቀው ሳላህ በሜዳ ላይ ካለው ብቃት በላይ ከሜዳ ውጪ ባለው ጨዋነት፣ ትህትናና ወደር የለሽ ሰብአዊነት ምክንያት መላው የዓለም እግር ኳስ አፍቃሪዎችም በልዩ ክብር የሚያስታውሱት እውነተኛ የዘመናችን ሌጀንድ ነው ሙሐመድ ሳላህ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።